ዛሬ ሳካ ጀሞ ኤምሬትስ ላይ የግድያ ሙከራን ያደረገችው የግድያ ሙከራ በቃ ልጁ በህይወት እንደው ይኑር አይኑር እንደው መጠየቅ መቻል አለበት። አንተ እንዴት ነው የቀጨችው? ሳካን መተችሁ የነበራችሁ ብዙ ደጋፊዎች ነበራችሁ። ሳካ አዎ የሆነ ሰዓት ላይ አቋም መውረድ እኮ አጋጥሟታል። ግን እሳ የምትመለስ ተጫዋች ነች። ሄዳ አልቀረችም። ማንጊ በጣም ነው ደስ ያለኝ ዛሬ ፐርፎርም እያደረገበት ያለው መንገድ የቡድኑ አምበል መሆኑን እያሳየ ነው። ማንጊ አስቡት እንዴ ይሄ ቡድን እኮ ማርቲን ኦዲጋርድ በፈጠራው ረገድ ከፍተኛ ደረጃ ይዞን በአርሰናል ቤት አልያዘም። ከዛ በተጨማሪ ጁሊያን ቲምበር የለም በመከላከሉ ረገድ ላይ ብዙ ተጫዋቾችን አተናል። እንደዛም ሆኖ ግን ይህ ቡድን ዛሬ የተለየ አጫውት እየተጫወተ ነው። ሳካ መሪነቱን እያሳየ ነው። ጀምአው ምን አይነት ቡድን እያየን ነው? ሳካ ዛሬ የግድያ ሙከራ አድርጓል። አራይፒ በሉ ለዚህ ልጅ እሱ ልነግራችሁን የመጣሁት። እንደገና ደግሞ ስታርቦያችን ተመልሳለች። ክላስ ኢዝ ፐርማነንት ይባላል። ቡካዮ ሳካ እኔ ቃል የለኝም ላንቺ ከብዙ ነውዛዎች ጋር ተከራክሬያለሁ። የምሬ ነው የምላችሁ። ከክላቤ ልቀቅል የሚልም ነውዛ አለና እኔ ቃል የለኝም ላንቺ እግዚአብሔርን። ትዝ ካላችሁ ነግሬያችሁ ነበረ። ቡካዮ ሳካ ከጉዳት ነፃ ሆኖ አቋሙ ላይ ሆኖ እኔው እንጂ ባላንዶር መብላት የሚችል አቅም ያለው ተጫዋች ነው። ምን አይነት ስራ ነው የሰራኸው ፈርስት ሃፍ ላይ? እንዴት ነው የምታስደስቱት? እንዴት ነው አንጀት የምታርሱት? ምን አይነት አርሰናል ነው ቡድኔ? ምን አይነት እግር ኳስ ነው ያሳየኝ? ምን አይነት ውብ እግር ኳስ! በቃ ስትችሉ ጥንቅቅ ያለ ቡድን ታውቃላችሁ። ጥንቅቅ ያለ ቡድን ወላጅ እንደሌለው ልጅ እኮ ነው። ልጁን እኮ እንደዚህ እኮ እናንተ እኔ መጠጊያ እንደሌለው እኮ አንከራቶ አዳፍቶ ሰጠው። ዩኬሬስን ይጠሏል ብላን ኬዝ አሳ ፈርስት ሃፍ እኮ በቃ ጨረስን። እንዴት አባታችሁ ነው የምትችሉት? ጭራቁ አረካሽኝ። እኔ ዩኬሬስ ዛሬ ማለት ባለ አሲስቱ ሙቭመንቶቹ ኤሪያል ዱዌሎቹ በቃ አንተ ትችላለህ ዛሬ በቃ በጣም ነው የምትችለው። ቶማስ ፓርቲን አየዋ። ቶማስ ፓርቲ አልኩኝ ሉዊስ ስኬሊን አየዋ። አንተ አርቴታ እንደዚህ ነቃ ደንገጥ በል በቃ እግዚአብሔርን በቃ ስሩ ፓስ ይችላል፣ ድሪብል ማድረግ ይችላል፣ ትክክለኛ ኳስ መንጠቅ ይችላል። ቦታው ነው ሉዊስ ስኬሊ ቦታው ነው። በጣም የሚገርም አርሰናል ፈርስት ሃፍ ጨዋታውን በቃ አለቀኩ። ጎላችንን 3-0 ከሲቲ አሁን 4 ጎል ርቀናል። አሁን ማክሰኞ ቻምፒየንስ ሊግ አለ። ተጫዋቾቻችን ደቅ አርሰናል ይችላል በቃ። ውሽ ምን አይነት ፈርስት ሃፍ ነው በእናት ፈርስት ሃፍ 3-0 እየመራን ከወጣን ስንት ጊዜያችን አባቴ። ቡካዮ ሳካን መተህ ይቅርታ ለምትለው ነገር ያውን ላይ የተናገርከው አላፈርክም አባቴ? 1 ጎል 1 አሲስት። ቪክተር ዮከሬስ ደግሞ 2 ጎል 1 አሲስት። የዮከሬስ ቀን ነው። ግባና አውጣው። ጎል ዲፍረንስ ነው ዛሬ ጎል ዲፍረንስ። ደስ የሚለው ፈርስት ሃፍ 3-0 ስታሸንፍ ፈርስት ሃፍ ደስ የሚለው ነገር ሰከንድ ሃፍ ራይስን ታስወጣና ዙሜንዲን ታስገባዋለህ። ከዛ በኋላ ለአትሌቲኮ ማድሪድ ዌል ሬስትድ ስኬሊ ዛሬ ተመችተሽኛል። ቤን ዋይት ወደ ኋላ አስተታት ስራ እንጂ ወደፊት አያ ከሳካ ጋር ዋንቱ ምናምን ነገር ገባር ለኢንተርሴፕሽኖቻችሁ ምናምን ዛሬ ፉላምን ሸት ዳውን ያደረግነው ተረዳኛል። ፉላም ነጥብ ያስጥሏል ብለህ እየጠበቅ የነበር ከሲቲ ደጋፊ ምን አስበህ ነው? እንደዚህ ተጫዋች እንዳለ እኮ የኛ ያካረን ተጫዋች እኮ አርሰናል ደጋፊዎች ነው እየገጠምን ያለው ገባር። እኔ እጄ አርሰናልን ብገጥም እንደማለት ነው ገባር። ግልብጥ አድርጌ ነው ገና 5 ጎል ነው የሚሰጡን አባቴ። ወይኔ ዛሬ ምን አይነት ምሽት ላሳርፍ ነው በእናት። በቃ አሁን 2 ጎል ብንጨምርና ክሊንሺት ብናረግ ቴንሽን በቴንሽን ነው የሚሆነው። ገና ኤቨርተንን ሳይገጥም ነው ምን። ወይኔ ቡካዮ ምን ላርገሽ? የኔ ጥቁር አዝሙድ ምን ላርገ? ምንድነው እያረክ ያለው አንተና ቪክተር? ምንድነው እየሰራችሁ ያላችሁት? ጀማው ምን አይነት አርሰናልን ነው እያየን ያለ ነው ፈርስት ሃፍ? ኧረ ወይኔ እንደውም 4 ጎል ነበር እኮ። ወይኔ ሳካዬ ሳካን የበላውን ቡዳ አግኝተን አስተፍተንበታል። አባቴ ምን አይነት ፐርፎርማንስ ነው! አስደሰተኝ ነው ምላችሁ። እንደኔ ያስደሰታችሁ ሰዎች እስቲ የተመቻችሁ ሰዎች ኮሜንት ላይ 7 ቁጥር ይላል። ማዕበል የ7 ቁጥር ማዕበል ነው ዛሬ የሚያስፈልገን። ሳካ ይችላል አባቴ። አርሰናል ሳካ እያለና ሳካ ሳይኖር ፍጹም የተለያየ ቡድን ነው። አርሰናል ሳካ ሲኖር ሌላ አይነት አርሰናል ነው የምናየው እና እንኳንም ተመለሰላችሁ በዚህ አጋጣሚ ማለት ነው። በፈጣሪ 3-0 ይመቻችሁ።
ቡካዮ ሳካ ግን ምን አይነት አስደናቂ ተጫዋች ነው። የአርሰናል ደጋፊዎች እስካሁን ድረስ በኖኒ ማዱኬ ተበድለዋል ማለት ይቻላል። በጭራሽ ነው የማይገናኙት። እዚህ ጋር በነገራችን ላይ ለቪክተር ዮኬሬሽ የመጀመሪያዋን ግብ አሲስት ሲያደርግ የፉላሙን ተጫዋች ራውል ሚኔዝን ያደረገው ነገር ተመልክታችኋል። ወደ ሀገሩ ሜክሲኮ ነው የላከው ማለት ይቻላል። ቡካዮ ሳካ በዛሬው ጨዋታ አንድ ግብ ከማስቆጠር ባለፈም ለቪክተር ዮኬሬሽ አሲስት ማድረግ ችሏል። ከጉዳት በኋላ እንግዲህ ጥሩ ብቃት ላይ አይገኝም ሲባል የነበረው ቡካዮ ሳካ ዛሬ በርካታ የአርሰናል ደጋፊዎች የናፈቃቸውን የድሮውን ሳካ ተመልክተዋል ማለት ይቻላል። ሌላኛው በዛሬው ጨዋታ መደነቅ ያለበት ተጫዋች ማይልስ ሉዊስ ስኬሊ ነው። እጅግ በአስደናቂ ሁኔታ የአርሰናልን የመሃል ሜዳ ሲመራ ነበረ። ዴክላን ራይስም ማይልስ ሉዊስ ስኬሊ መሃል ሜዳ ላይ በመኖሩ ምን ያህል ነፃነት አግኝቶ እንደነበረ ተመልክተን። በነገራችን ላይ የመድፈኞቹ አጥቂ ቪክተር ዮኬሬሽ ደግሞ 21 ግብ አስተዋጽኦ ላይ መድረስ ችሏል። በመጀመሪያ የአርሰናል ቤት አመቱ ማለት ነው። በነገራችን ላይ በአርሰናል የመጀመሪያ አመት ተጫዋችነቱ ከዚህ በፊት አሌክሲስ ሳንቼዝ ነበረ ከ20 በላይ የግብ አስተዋጽኦ ማድረግ የቻለው። አሁን ቪክተር ዮኬሬሽ ይህንን ሪከርድ ተጋርቷል። ከሃላንድ እና ከኢጎር ቲያጎ በመቀጠል በፕሪሚየር ሊጉ ሶስተኛው ከ20 በላይ የግብ አስተዋጽኦች ያሉት ተጫዋች መሆን ችለዋል። ቪክተር ዮኬሬሽ በዛሬው ጨዋታ 2 ግብ ከማስቆጠር ባለፈም ቡካዮ ሳካ ያስቆጠራትን ግብ በግሩም ሁኔታ አሲስት ያደረገው እሱ ነው። በአሁኑ ሰዓት እንግዲህ መድፈኞቹ አርሰናሎች ሰኞ ማንቸስተር ሲቲ እስኪጫወት ድረስ ፕሪሚየር ሊጉን በ76 ነጥብ ማለትም ከሲቲ በ6 ነጥብ ርቀው እየመሩ ሲገኙ በግብ ክፍያ 41 ግብ ላይ ሲገኙ ማንቸስተር ሲቲ 37 ግብ ላይ ነው የሚገኘው። በ4 የጎል ልዩነቶች እየመሩ ይገኛሉ ማለት ነው። ማንቸስተር ሲቲ ከአርሰናል መሪነቱን ለመረከብ ቀጣይ 2 ቀሪ ጨዋታዎችን ማሸነፍ ብቻ ሳይሆን በሁለቱ ጨዋታዎች ላይ 4 ወይም ከዛ በላይ ግቦችን ማስቆጠር ይጠበቅበታል። ዘንድሮ ፕሪሚየር ሊጉን ማን ይበለዋል? አርሰናል ወይስ ማንቸስተር ሲቲ? ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ። የፕላስ ምልክቷን መጫና ፎሎ ማድረግ ያረሳ። ይመቻል። ፕሪሚየር ሊጉ 3 ጨዋታ ብቻ እየቀረው አርሰናል ጽድት ባለ 6 ነጥብ እየመራ ሊጉን ዋንጫ አጣብዬ ለሰው እንዴት ነው ላስረዳ የምችለው? ማለት ከምንም በላይ ግን ስታርቦይ ሳካ ወደ ብቃቷ በመመለሷ በጣም ደስተኛ ነኝ። ከአርሰናል ቤት ብቸኛ የምወደው ተጫዋች ሳካ ነው። በቃ አለቀ። እግዚአብሔር በጣም የምትመቸኝ ግን እነዚህን እያያችሁ ነው ፉላም ያሸንፋል ስትሉ ነበር። ማን ኦፍ ዘ ማች ዛሬ የሚገባው ሳካ መሆን አለበት። ምክንያቱም ፈርስት ሃፍ እሱ እያለ ነበረ የሚገርም የዋንጫ ቡድን ጨዋታ ያሳያችሁን። ሰከንድ ሃፍ ላይ ሳይመለስ ሲቀር ወደ ሀራም ፉትቦላችሁ ተመለሳችሁ ማለት ነው። ብቻ በ6 ነጥብ እየመራችሁ ነው ከ2 ጎል ብልጫ ጋር ማለት ነው። ሲቲ ደግሞ ቀጣይ ላይ ቀሪ ሁለቱን አሸንፎ ተስተካካይ ጨዋታ አሸንፎ ከመጣ ከ2 ጎል እና ከዛ በላይ ይዞ የሚመጣ ይመስለኛል። ብቻ አሪፍ ላይ ናችሁ። ኢት ኢዝ ዩር ናይት። ፈታ በሉበት እየጠጣችሁ። አርቴታ ፋየር ሲል የነበረው ይህንን ቡካዮ ሳካ ያለበትን አርሰናል ነው እንጂ ከዛ በፊት ሳምንታት ውስጥ ያየናቸውን አይደለም። ሳካ ወደ ፎርሙ ተመልሷል። ኢቨን ከአትሌቲኮ ጋር በጣም ተቸግሮ ነበረ። አሁን ላይ ግን በጣም ፒስ ነው። ፍሎፕ ነው ሲባል የነበረው ቪክቶር ዮኬሬሽ 21ኛ ግቡን በሁሉም ውድድር አስመዝግበው 2011 ይመስለኛል ሳንቼዝ ለአርሰናል በሁሉም ውድድር 20 ግብ ማስቆጠር ይቻላል። ይሄ ትክክለኛው አርሰናል ለዋንጫ የሚወዳደረው አርሰናል ይሄ ነው። ኦቨር ሬትድ ነው ምናምን እየተባለለት ያለው ቡካዮ ሳካ ይኸውላችሁ ምን ያህል ኦቨር ሄትድ እንደሆነ ነው አሁን እየተረዳው ያለሁት። ምክንያቱም አንድ ዊንገር ከጉዳት ጋር እየታገለ ከወጣትነት ዘመኑ ጀምሮ በተለያዩ ቦታዎች ላይ እየተጫወተ የደቂቃው ብዛት ገና በዚህ እድሜው ይኸውላችሁ ብዙ ለሆነ ተጫዋች 19 ጎልና አሲስት በአንድ የውድድር ዓመት ገና ያላለቀ ሲዝን ላይ ለዛውም መጥፎ ነው ማለት ይከብዳል። በዛሬ ጨዋታ ምን ያህል ድንቅ ፐርፎርመንስ ያደርግ እንደነበር አይታችኋል። ተጎድቶ ነው ራሱ የተመለሰው። ሰሞኑን ራሱ አይታችኋል። በዚህ ሁሉ ጫና ውስጥ እያለፈ ያለ እንግሊዛዊ የቀይ መስመር እንግዲህ የቀኝ ክንፍ ተጫዋች ነው ቡካዮ ሳካ። ሂዝ ዋን ኦፍ ዘ ቤስት አሁንም ድረስ በቦታው ማለት ነው በእንግሊዝ ፕሪሚየር ሊግ ውስጥ። ነገር ግን አይ ዶንት ኖ ዋይ ለምን እንደሆነ አላውቅም። እቺን ሲዝን ትንሽ ካቋሙ ወረድ ቢል እንኳን እየተወቀሰ ይገኝ ነበረ ቡካዮ ሳካ። ምናልባት ከምንም በላይ ደግሞ ያስገረመኝ ነገር ምናልባት አሁንም ፐርፎርም ከዮኬሬሽ ጋር የማድረግ ብቃቱን ከፍ የሚያደርግ ከሆነ የበለጠ ቀጣይ ዓመት ላይ ደግሞ ተዋህደው መጥተው የተሻለ ነገር ያሳያሉ ብዬ አስባለሁ። ኤኒዌይስ ቡካዮ ሳካ ኦቨር ሬትድ አይደለም፣ ኦቨር ሄትድ ነው። ቡካዮ ይለያል። ዛሬ ድንቅ ነበር። ቀጣይ አትሌቲኮ ማድሪድ ጌም ላይ እስኪ ደግሞ ምን እንደሚያሳይ እናያለን። የፕላስ ምልክቷን የነካችሁ ፎሎ አድርጉ። ኮፒ ሊንክ ሪፖስት ይደረግ። ይመቻችሁ። አሁን ጊዜው የኔ ነው ይላል ጥቁር አልማዝ አራዳ ልጆች። በሚገርም ሁኔታ ሰዓቱን ጠብቆ ከች ብሏል ማለት ነው። አርሰናልማ ሲጎዳ፣ አርሰናልማ ሲቸገር ከኔ ውጪ ማለኔ አራዳ ልጆች ወደፊት እንጂ ወደ ኋላ አላቅም እያለ ነው ቡካዮ ሳካ። እጅግ በጣም በሚያስገርም ሁኔታ የዛሬው ፐርፎርማንስ
እንዴት እስከ ዛሬ ሳካ በጉዳት ምን ነክቶ ነው የሚያስብል ሚኬል አርቴታ ገና እንደገባ እዚህ ማላናቱ ላይ ነው የሚስመው። እስካሁን የሚል አሳሳም ያራዳ ልጆች ከዛ ውጭ ወደ ውጭ የሌለ ዛሬ ቡካዮ ሳካ ትሮዛርድ እጅግ በጣም አስደናቂ ነበሩ። ለሚኬል አርቴታ እፎ የሚያስብል ነጥብና እፎ የሚያስብል ፐርፎርማንስ ነው ያሳዩት። አንተ ባተቡኝ ያራዳ ልጆች። ለማንኛውም ከአትሌቲኮ ማድሪድ ጋር እጅግ በጣም አስደናቂ ጨዋታ እንመለከታለን ብዬ አስባለሁ ማለት ነው። ቡካዮ ሳካ በአስፈላጊው ሰዓት ለአርሰናሎች ተገኝቷል የሚል እሳቤ ነው ያለኝ። እስቲ ሀሳብ አስተያየታችሁን የእናንተን ሼር ኮፕሊንግ እያደረጋችሁ አስቀምጡ። አዳዲስ ሰዎች ፎሎ ማድረግ እንዳትረሱ። ይመቻችሁ። ቋሚ ያስተላለፉት መካተትን ሳይ አላመንኩም ነበረ። በዛሬው ጨዋታ ላይ በጣም ምርጥ እንቅስቃሴን ያስመለከተን ስኬሊ ከጨዋታ በኋላ የተናገረውን ደስ የሚል ንግግር ላጋራችሁ። ፎሎ እያረጋችሁ እንዲሁም ደግሞ ኮፒ ሊንክና ላይክ እያረጋችሁ እስከ መጨረሻው እንድትካተሉ ጋብዛችኋል። ስኬሊ ከጨዋታ በኋላ እንደተናገረው ከሆነ ከዚህ በኋላ 3 የፍጻሜ ጨዋታዎች ይቀሩናል። ሁሉንም ጨዋታዎች ማሸነፍ እንፈልጋለን። ከዛሬውም ጨዋታ በፊት ቋሚ ያስተላለፉት መካተትን ስመለከት እጅግ በጣም ነበር የደነገጥኩት። በድጋሚ ኳስ መጫወት መጀመሪያ እጅግ በጣም ደስ ብሎኛል። ደጋፊዎቻችንም ጋር እንደዚህ መደሰት እጅግ በጣም ናፍቆኝ ነበረ። ደጋፊዎቻችንም የሚገባቸውን ነገር በውድድሩ ዓመት መጨረሻ እንደምንሰጥ ባለሙሉ እምነት ነኝ ሲል ነው እንግዲህ ስኬሊ ከጨዋታ በኋላ የተናገረው። የስኬሊ ንግግር እንዴት አገኛችሁት? ሀሳባችሁን ኮሜንት ሴክሽን ላይ ያስቀምጡልኝ። አርሰናል ደጋፊዎች ማለት ነው ዛሬ ግዴታ እንደ ቡድን በጣም ቆንጆ ጨዋታን የተጫወት ነው። ኢንዲቪጁዋሊ በጣም ብዙ ተጫዋቾች አውትሼን አድርገዋል። ብዙ የሚደነቁ ተጫዋቾች አሉ እንደነ ሊያንድሮ ትሮሳርድ፣ ቪክተር ጊዮከረስ፣ ቡካዮ ሳካ ብዙ የጨዋታ ኮከብ መባል የሚችል ፐርፎርማንስ ያስመለከቱ ተጫዋቾች አሉ። ግን ግዴታ አንድ ተጫዋች መምረጥ ካለብን ማይልስ ሉዊስ ስኬሊ ኮሜንት ላይ ማለት አርሰናል ደጋፊ ወደ እንዳታልፈኝ ነው የምልህ። ኮፒ ሊንክ እርገጥልኝ በደንብ 5 ጊዜ በትንሹ 5 ጊዜ ከባድ አይደለም። ኮሜንት ላይ ማይልስ ሉዊስ ስኬሊ ማለት ስኬሊ እያልክ ትጽፍልኛል። እግዚአብሔር በጣም ነበር የሚችለው። ስፔሲፊካሊ ያወጣሁት ማለት ነው ሉዊስ ስኬሊ መምረጥ አለብን ብዬ አሰብኩት። በአንድ ቃል መግለጽ አለብን ብዬ አሰብኩት። ለቦታው ኤክስፒሪየንስ የለውም ማለት ለመጀመሪያ ጊዜ ነው ስታርቲንግ ላይን አፕ ውስጥ ማለት ነው እዚህ ቦታ ላይ ሲጫወት ማለት ነውና እንደምንፈልገው ወደፊት ሲሄድ ሪስኮችን ወስዶ መሄድ የሚፈልግ ወደ ኋላ ኢንተርሴፕት ሲያደርግ ሲከላከል ኤቭሪቲንግ ማለት በቃ እኛ ከዚህ ተጫዋች ምን አተን ነው እዛ ቦታ ላይ ስፔሻል ስትጫወት ደግሞ ባክ ፓስ ዲያጎናል ፓስ የሚያበዛ ተጫዋች ለኛ በዚህ ሰዓት አይጠቅመንም። ሞር ኦፍ ቻንስ ክሬት ማድረግ መቻል አለብን። ሶ ማይልስ ሉዊስ ስኬሊ ወደፊት 2-3 ተጫዋቾች ድሪብል አድርጎ መሄድ ይችላል። ፕሮግሬሲቭ ፓስ ማቀበል ይችላል። ሲከላከልም እንደተመለከታችሁ ነው። በመከላከሉ ከዚህ በፊት ፉልባክ ነው ሲጫወት ራሱ የሚታማ አይነት ተጫዋች አይደለምና ማይልስ ሉዊስ ስኬሊ ሪስክ የምትሉት እንደ ሪስክ አነሳችሁ ከዚህ በፊትም ብየዋለሁ። ይሄ ሞር ኳስ ቶሎ አይለቅምና አንዳንድ ጊዜ መልቀቅ ያለበት ያቺን ይሆናል። ያቺ ሞመንት አንዳንድ ጊዜ የሆነ ታጋልጣለች ምናምን ነገር ሞር ሪስኪ ነችና ግን ይሁን እኔ እንደዚህ አይነት ተጫዋች ባክ ፓስ ዲያጎናል ፓስ ምናምን ሞሩፍ ከሚያበዛ ተጫዋች እንደዚህ አይነት ሪስኮችን ወስዶ ቢሳሳትም ይሳሳት እምል አይነት ሰው ነኝ እኔ። እንደዚህ አይነት ፓርቲን ዳትስ ዋይ እኮ ፓርቲን በጣም እምንወደውና ማይልስ ሉዊስ ስኬሊ በዛሬው ጨዋታ በጣም ጸድ የነበረው ተጫዋች ነው። ገባሻል ትችያለሽ። ከዛ በላይ ደግሞ ሞር ፓሽን አላት። የአካዳሚ ልጅ ነው ያለውን ነገር በሙሉ ልክ እንደማጋልሽ ጥርሱንም አፍንጮንም ቢሉት ግድ አይሰጠውም። በጣም ፓሽኔት ነው ላለበት ምናምን ነገር ማንንም ኢጎስቲክ ነው በቃ ማንንም አያዳምጥም። እና እንደዚህ አይነት ተጫዋች ደግሞ ሞር እንደዚህ አይነት ካራክተር ያለው ተጫዋች ነው ፐርሰናሊ በጣም ነው የምወደው። በአንድ ቃል ግለጹልኝ ማይልስ ሉዊስ ስኬሊን ኮሜንት ሴክሽን ላይ ፎሎ ማድረግ እንዳይረሳ። ይመቻችሁ። ከሞኒ ገነርስ ፋሚሊ ዛሬ አርቴታ ሉዊስ ስኬሊን በዛ ቦታ በማጫወቱ ለቡድኑ የሆነ ለውጥ አምጥቷል ብዬ አስባለሁ። ቡድኑ መሻሻል የታየበት እሱ ስለመጣ ነው ብዬ አስባለሁ። እዛ ቦታ ላይ ስለተጫወተ ግን አርቴታ ለምን አረፈደ? እዛ ዙቢሜንዲ ከዚህ በፊት እንደምታውቁት በጣም ጥሩ አቋም ወርዶ እንደውም የተሳሳተ ጎል የተቆጠረ ነበር ምናምን በሶስት ተቶች እና ያ ሁሉ ትችት እየደረሰበት እያለ ይሄን ነገር መሞከር አይችልም ነበር። ሁሌ ለምንድን ነው የሚያረፍደው? አሁን ላይ ማቹርድ ያልሆነ መቼም እንደሱ ችግሮች እየገጠሙት እኮ የተስተካከለ የመጣ ሰው የለም። ግን ካቻምናው ተምሮ የተሻለ ነገር ማቹርድ ለምን አይሆንም? ሁሌ ችግሮች ሳይደርሱ በፊት ቀድሞ መከላከል ለምን አይችልም? እዩት፣ አርሰናል እኮ ሁሌ ሲሸነፍ የሚሸነፈው መቼ ነው? ሰርቫይቭ ማድረግ በማይችልበት ሁኔታ መነሳት በማይችልበት ባለቀ ሰዓት ላይ ነው የሚሸነፈው። እንደምታውቁት ክሊንሺት ኦን ታርጌት ምናምን አርሰናል ኦን ታርጌት ሳይሞክርበት 17 ጨዋታ 16 ጨዋታ በተከታታይ ያሸንፋል። ይሄ ዛሬ ብቻ አይደለም። እሱ አርሰናልን ከያዘ ጀምሮ እዩት። አርሰናል መቼ ነው የሚሸነፈው? አፕሪል ላይ 3 ሳምንት 4 ሳምንት ሲቀረው። ጋርዲዮላ መቼ ነው የሚሸነፈው? ገና 25ኛ ሳምንት ላይ 26ኛ ሰርቫይቭ ማድረግ የሚቻልበት ሁኔታ ላይ። አሁን ያንን ነገር እንኳን ሳያስተካከል መጥቶ ይሄን እሱን ማስተካከል የሚችለውን አሁን ሉዊስ ስኬሊን እዚህ ጋር ሪስክ ወስዶ ሞከረው። ምክንያቱም ከዚህ በላይ ምን ይመጣል ብሎ ነው ዛሬ የሞከረው። ይሄን ግን እኮ ከዚህ በፊት መሞከር ይችላል። ሉዊስ ስኬሊ ጉዳት የለበትም። በእርግጥ አንዳንድ ችግሮች አሉ። እሱ ሳያስቡ እሱ መቆጣጠር የማይችላቸው ችግሮች ተከስተዋል። የካላፊዮሪ መምጣት ዛሬ ላይ ቡድኑን አሻሽሎታል ብዬ አስባለሁ። በዛሬው ጨዋታ ላይ ራሱ ቡካዮም ጥሩ ፐርፎርማንስ ላይ በመገኘቱ አንዳንዶች እሱ መቆጣጠር የማይችሉ ችግሮች ተከስተዋል። ግን እሱ ማስተካከል የሚችለውን ችግር
ለምን አይሞክራቸውም ነበረ? ችግሮች ሳይከሰቱ በፊት ከሆነበት በኋላ ነው እንዴ ብሎ ንቅት የሚለው። ይሄ ደግሞ በጣም ዋጋ ያስከፍላል። አንዳንዴ ችግሮች ንቅት ብለህ ስትል ይረፍዳል። ከኋላ ያሉ ሰዎች ያልፈዋል። አሁን እኮ ዛሬ ላይ እኮ አርሰናል ዋንጫውን በልቶ ማረጋገጥ የነበረበት ሁኔታ ላይ ነበር እኮ። በግድ እኮ ነው ጎትቶት ያመጣው ይሄን ሰውዬ ጋርዲዮላ ማለት ነው። ይሄን ሰውዬ ዲስሪስፔክት አይደለም በርግጥ ያው ለሲቲ ያለኝ ሁኔታ እና ግን አርቴታ ነው በግድ ያመጣው። አሁን ዛሬ ሉዊስ ስኬሊን እንደዚህ ስላደረገው ልናደርገው ይችላል። ግን ለምን ያረፍዳል? ለምን አረፈደ? እንደነገርኳችሁ እኔ አሁን ያው ለአርቴታ ጥሩ ቦታ እንደሌለ ታውቃላችሁ። አሁን ልተቸው በዚህ መልካም ስራው ልተቸው ምናምን ሳይሆን ይሄ ድክመቱ ነው የሱ። ሁሌ ችግሮች ሳይከሰቱ በፊት መንቃት አለበት። በእርግጥ አዎ በፊትም የነበሩ ልጆች እነ ቶሳርድም ምናምን በጥሩ ፐርፎርማንስ ላይ አይገኙም። አቋማቸው መውረድም ይሄ ጉዳቶቹ ምናምን ቡድኑ ዋጋ አስከፍቷል። ግን እሱ ማድረግ ያለበትን ማድረግ አለበት። ከሱ የሚጠበቀውን እሱ ማድረግ የሚችለውን እያደረገ አይደለም። የሱ ውሳኔዎች ዋጋ አስከፍለውታል። አሁን በርግጥ ቻንስ አለው፣ ግን ዛሬ ላይ አርሰናል እንደዚህ መሆን አልነበረበትም። ስለ ዋንጫው ፉክክር በሁለቱ መካከል ሊወራ አልነበረም። ከዘገየም ቢሆን ሙከራው አሪፍ ነው። እስቲ ለማንኛውም እኔ ይሄ ስለተሰማኝ ነው። እስቲ እናንተ የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ከብቻችሁ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ቴንክ ዩ። የአርሰናል ደጋፊዎች ማየት የሚፈልጉትን ጨዋታ ከወራት በኋላ የተመለከቱ ይመስለኛል። ምን አይነት ምርጥ የሆነ ጨዋታን ነው በአርሰናል በኩል የተመለከትነው። የቡካዮ መመለስ ማጥቃቱን በምን ያህል ደረጃ ከፍ እንዳደረገው ተመልክተናል። በተለይ ፈርስት ሃፍ በነበረው እንቅስቃሴ በጣም ድንቅ የሚባል ነበር። ዮኬሬሽም አርሰናል በፈለገው ሰዓት በድጋሚ ተገኝቷል ማለት ይቻላል። ከሁሉም በላይ ግን በዚህ ጨዋታ ላይ ኮከብ ነበር ማለት የሚቻለው ሊዩስ ስኬሊ ነው። ይሄን የመሰለ ተጫዋች ለምንድን ነው ቢያንስ ከ60 ደቂቃ በኋላ በዚህ ቦታ ላይ ያላሰለፈው? ዙቢሜንዲ በወረደባቸው ጨዋታዎች ላይ ለምንድን ነው ያላስገባው የሚለው ትልቁ ጥያቄ ወደ ሚኬል አርቴታ የሚሰነዘር ይመስላል። ምን አይነት ፕሬስ ሬዚስታንስ ተጫዋች ነው? ምን አይነት ድንቅ የሆነ የመሃል ሜዳ ተጫዋች ነው የተመለከትነው። ይሄ ተፈጥሯዊ ቦታው ነው። በተደጋጋሚ በዚህ ቦታ ላይ እድል ማግኘት አለበት ብዬ አስባለሁ። በኋላም ብዙ ተጫዋቾችን አሳርፏል። እንግዲህ እያንዳንዱ የምታስቆጥራቸው ጎሎች ወደ ዋንጫ ያቀርቡሃል። እያንዳንዱ የምትስታቸው ኳሶች ደግሞ ከዋንጫው ያርቁሃል። ምናልባት የካላፊዮሪ ጎልና ብረት የገጨበት ኳስ ከዋንጫው ያስቀረው ይሆን ወይም ደግሞ የተቆጠሩት ጎሎች ወደ ዋንጫ ያቀርቡታል የሚለውን የምንመለከት ይሆናል። እንኳን ደስ አላችሁ የአርሴ ቤተሰቦች። ሁልህም ያርሰናል ደጋፊ ከመቀመጫ ትነሳና ሀቢቢ ለዚህ ለልጅ ተነስተህ ታጨበጭባለህ። ማይ ሉዊስ ስኬሊ ምን አይነት ምትሃት የሆንክ ልጅ ነህ። ሚኬል አርቴታ መቼም ነው አፍም አለልህ ሀቢቢ። ለዚህ ነበር በጣም ብዙ ጊዜ ስናገር የነበረው ይሄን ልጅ ናቹራል ቦታው ላይ ተጠቀመው። ኢና ሊላሂ ምን አይነት ለመጀመሪያ ጊዜ ነው እንግዲህ ሉዊስ ስኬሊ ቋሚ ሆኖ በቦታው ማለት ነው እንግዲህ አካዳሚ በምናውቀው ቦታው ሲጫወት ያየ ነው። በአላህ እኔ መቼም አፍ አልልህም አርቴታ አሁንም ጥሩ ነው። ከዚህ በኋላም ብዙ ነገር የተብራራልህ ይመስለኛል። ከዚህ በኋላ ከራይስ ጋር የምታጣምረው እሱ ነው ብቻ በጣም ጽድት ያለ ጨዋታ ነው ያሳለፈችው ጀለስ ማለት ነውና ላይክ እንደ መጀመሪያውም አይመስልም። እርጋታው ወደፊት ኳስ ሀቢቢ ወደ ኋላ ቤት ያቀልል ማለት በጣም ትለያለህ። ሪስፔክት ማለት በደንብ ቪዲዮ ላይ ኮፒ ሊንክ ሪፖስት ማድረግ እንዳረሱ ይመቻችሁ። ድፍረት፣ ወኔ፣ የማሸነፍ ሜንታሊ ዋው! ሉዊስ ስኬሊ ምን አይነት ስኬሊን የተመለከትነው ዛሬ። ምን አይነት ደፋርና የማይፈራ የማይበገርን ስኬሊ ያገኘ ነው። ይህንን ስኬሊን አሳልፈን ለሰው ለጠላት ያው ለመስጠት ያሰብነው ሉዊስ ስኬሊ ከኛ ጋር እንደሚቆይ ልነግራችሁ ፈልጋለሁ። ምን አይነት ሉዊስ ስኬሊ ነው! ያ መጀመሪያ ላይ ያየነው ሉዊስ ስኬሊ ዛሬ ተመልሶ መጣ። ምን አይነት ወኔ፣ ምን አይነት ድፍረት፣ ምን አይነት አጨዋወት ነው ሉዊስ ስኬሊ። ሉዊስ ስኬሊ ዛሬ ማክስ አድርጎ ነው እንጂ ቶማስ ፓርቴ ራሱ ነው። በሉዊስ ስኬሊ ተመስሎ የመጣው ቶማስ ፓርቴ። ዋው! ቶማስ ማነው? ዋው ስኬሊ ማይልስ ሉዊስ ስኬሊ። እስቲ ሁላችንም ኮንበራችን ብድግ ብለን ለዚህ ጀግና እናጨበጭባለን፣ ለዚህ ታለንት እናጨበጭባለን። ምን አይነት ብቃት ነው ያስመለከተን ማለት ነው። በዛ ቦታ ላይ በተሰለፈበት የ6 ቁጥር ሚና ላይ ማለት ነው። ምን አይነት ብቃት ነው በደብል ፒቮት ከዴክላን ራይስ ጋር ያሳዩን ብቃት። ኧረ በስመ አብ። እስካሁንም የነበሩ የሚኬል አርቴታ ውሳኔዎች አንዳንድ ቦታ ላይ ዙቢሜንዲ ብቻ መጠቀሙ ምን ያህል ዋጋ እንዳስከፈለን ታውቃላችሁ። እና ያም ውሳኔ ስህተት እንደነበረ ዛሬ ማይልስ ሉዊስ ስኬሊ ገብቶ ያን ነገር ፕሩፍ አድርጎታል ማለት ነው። የሚገርም አርሰናል በሚፈልግ ሰዓት ላይ በወሳኝ ብቃት በአሪፍ ፐርፎርማንስ ተመልሰዋል። እና የሚመችሽ አባቴ። ምን አይነት ማይልስ ሉዊስ ስኬሊ ነው ግን ዛሬ የተመለከትነው ጋይስ። እድሉን በደንብ በአግባቡ የተጠቀመ ተጫዋች ማይልስ ሉዊስ ስኬሊ።
ከአካዳሚ ጀምሮ በዚህ በአማካይ ስፍራ ላይ ሲጫወት ያደገው የተጫዋች ለመጀመሪያ ጊዜ በሲኒየር ቡድን ውስጥ አሰልጣኝ ሚኬል አርቴታ የመጀመሪያ እድሉን በአማካይ ስፍራ ላይ እንዲጫወት ዙቢሜንዲን አሳርፎ ሰጡት። እሱም ስምጥን ያለው የሚገርም ነበረ። ቁጥራዊ መረጃዎቹን እዚህ ጋር መመልከት ትችላላችሁ። ጨዋታው ላይም ደግሞ በአይናችን እንደተመለከትነው ስፓሻል አዌርነሱ በጣም የሚገርም ነው። ፊዚካል አትሪቢዩቱ እጅግ አስደናቂ ነው። በዚህ ድሮም የሚታማ አይደለም። ከዛ በኋላ ደግሞ ቦልድ ሪከቨሪዎቹ 9 ግራውንድ ዱዌል አድርጎ 7ቱን አሸንፏል። ብዙ አስገዳጅ ፋውሎች እንዲሰሩበት ምክንያት ሆኗል። ክሬት ሲያደርግ ነበር ቻንሶችን። በጣም የሚገርም በቃ ሚድፊልዱን ዛሬ ራን አረገው። ሂሯን ደሾው ማለት ይቻላል። ምን አይነት አስደናቂ የአማካይ ክፍል ተጫዋች ሊሆን እንደሚችል ያሳበቀበት ጨዋታ ነበረ። ዙቢሜንዲ በተደራራቢ ጉዳቶች ምክንያት ለአማካይ ክፍሉ ሊሰጠው ያልቻለውን አቅም ሉዊስ ስኬሊ ዛሬ ጽድት አድርጎ ሊሰጠው ሚኬል አርቴታ እምነቱን ጥሎበት እሱም አላሳፈረው። ለዚህ ተጫዋች ከ10 ዛሬ ሬቲንጋችሁን ስንት ሰጥታላችሁ? ኮሜንት ሴክሽን ላይ ያስቀምጡልኝ። እንደው የቪክተር ዮኬሬሽ እና የቡካዮ ሳካ የጎሎች አስተዋጽኦና የድንቅ ብቃታቸው ጥላ ካላጠላበት በስተቀር ማይልስ ሉዊስ ስኬሊ የጨዋታው ኮከብ ቢባል ማጋነን አይሆንም። ስለ አስደናቂ የማይልስ ሉዊስ ስኬሊ ብቃት ያላችሁን ሀሳብ ኮሜንት ሴክሽን ላይ ያጋሩኝ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። የፕሪሚየር ሊግ ተከላካዮች አሁን ላይ የራስ ምታታቸው የሚነሳ ይመስለኛል። ምክንያቱም ቡካዮ ስታርቦይ ሳካ ተመልሳለች፣ ድንቅ አሲስት አድርጋ ማለት ነው። አለቀላቸው በቃ። ደግሞ ከስሜታዊነት ወጥተን ከተጫዋቾቻችን እና ከጨዋታው የታዘብነውን እያንዳንዱን ነገር በደንብ እናወራለን። ቪዲዮን ኮፒ ሊንክ ሪፖስት አድርጋችሁ የመደመር ምልክቷን እየነካችሁ ፎሎ አድርጋችሁ ቤተሰብ መሆናችሁን እንዳትረሱ። ዛሬ ይህንን ጨዋታ ሙሉ ለሙሉ ተቆጣጥረን በእንደዚህ አይነት ውጤት እንድናሸንፍ ትልቁን ድርሻ ከተወጡ ተጫዋቾች መካከል ግንባር ቀደሙ ማይልስ ሉዊስ ስኬሊ ነው። 2-6 ቁጥር ነበር ስንጫወት የነበረው። ዴክላን ራይስ ኳስ በሚይዝበት ሰዓት ስኬሊ ቦታውን ይሸፍንለታል። ስኬሊ ኳስ በሚይዝበት ሰዓት ደግሞ ዴክላን ራይስ ቦታ እየሸፈነ ለኤብሬቼ ኤዜ ነፃነት እየሰጡት ኤዜን በተደጋጋሚ ድሪብል እያደረገ የተለያዩ ኳሶችን ሲሞክር ነበር። ስለዚህ ማይልስ ሉዊስ ስኬሊ ከልቤ ነው የምላችሁ እዚህ ቦታ ላይ በምንፈልገው ሰዓት የተገኘ የሚመስል ተጫዋች ነው። ዛሬ ቆንጆ አቋሙን አሳይቶናል። ወደፊት ደግሞ የሚሆነውን የምናይ ይሆናል። ሌላዋ እንግዲህ በአግባቡ በናፈቀችን ሰዓት በሚገርም ፐርፎርማንስ የተመለሰችልን ቡካዮ ሳካ ነች። ዛሬ የሚገርም አቋም ነበር ያሳየችን። ከመውጣቷ በፊት ፈርስት ሃፍ ላይ ከኔ እንደውም ትንሽ ብትቀጥል ማን ኦፍ ዘ ማች ትባላለች ብዬ ኤክስፔክት እያደረኩኝ ነበር። 1 ጎል 1 አሲስት ከጉዳት በተመለሰ ቋሚ ሆኖ በጀመረበት ጨዋታ ይህንን ቁጥር ማስመዝገብ ትልቅ ነገር ነው ለኔ። ቡካዮ ሳካም የሚገርም አቋም ነበር፣ ይመቸው። ሌላው በእርግጠኝነት የጨዋታው ማን ኦፍ ዘ ማች ይባላል ብዬ የምጠብቀው ቪክተር ዮኬሬሽ ነው። 2 ጎልና 1 አሲስት ትልቅ ነገር ነው፣ ለሱ ሞቲቬሽን ይሆናል ብዬ አስባለሁ። በተደጋጋሚ የሚተችበትን ነገር ዛሬ አሳይቶናል ብዬ አስባለሁ። ለተጫዋቾች ዝግጁ ሆኖ አይጠብቅም ሲባል፣ ነገር ግን ዛሬ ያስቆጠራቸው 2 ጎሎች ከትክክለኛ የ9 ቁጥር የሚቆጠሩ አይነት ጎሎች ነበሩ። ቪክተር ዮኬሬሽ ቆንጆ አቋም ነበረ። እቺን አቋም ታዲያ ለአትሌቲኮ ማድሪድ እና ለቀሩት በፕሪሚየር ሊጉ ለምናደርጋቸው ቀሪ ጨዋታዎች አቆየልን። ራይስ እንዲህ ነበር፣ ራይስ ዛሬ እንዲሆነ፣ ራይስ እንዲህ ምናምን እያልኩኝ ማውራት አልፈልግም። ቢኮዝ ስለ ራይስ አውርተን ስለማንጠገብ ከአቅማችን በላይ ስለሆነ እጅ ነስተን ዝም ብለን ብናልፍ ነው የሚሻለው። ዴክላን ራይስ እንደ ሁል ጊዜው ይለያል ከሂንካፔን እንደምንወደው ሁሉ ትንሽ የሚደብረን ነገር ማጥቃቱ ላይ ደካማ የሆነበት ነገር ነው። ነገር ግን ዛሬ ሪካርዶ ካላፊዮሪ መከላከሉንም ማጥቃቱንም በምንፈልገው መንገድ ስፔሻሊ መጀመሪያ ሲዝኑ ሲጀምር የነበረው ካላፊዮሪ በተወሰነ መልኩ አይተነዋል ብዬ አስባለሁ። የሚገርም ፐርፎርማንስ ነበር የሪካርዶ ካላፊዮሪም። እቺን ፐርፎርማንስ ታዲያ ለቀሩት ጨዋታ አቆየልን። አንተ ተከላካዮቻችንም ቢሆን ምንም የሚወጣላቸው አልነበሩም። ነገር ግን ቤን ዋይት እንግዲህ ከሳምንት ሳምንት ከጨዋታ ጨዋታ የሁልጊዜ ድክመታችን ከፍተታችን ሆኖ እየቀጠለ የሚገኝ ተጫዋች ነው። ዛሬ ቡድናችን በማሸነፍ ውስጥ እንዲደበቅ አደረገው እንጂ የሱ የሰራቸው ስህተቶች ዋጋ የሚያስከፍሉ ነበሩ። እንደውም በተወሰነ መልኩ ትንሽ አለ ስንለው የለም ስንለው አለ የሆነ ትንሽ ተቸገር። ቤን ዋይት በዚሁ ከቀጠለ የምሬ ነው ብላችሁ በክረምቱ የምናጣው የመጀመሪያው ትልቁ ተጫዋች ቢኖር ቤን ዋይት ነው። ሊያንድሮ ትሮሳርድ ኤፕሪል ወር ከገባ ጭራሽ ኳስ ጠፍቶበታል እያልን ስናማው የነበረ ተጫዋች ነው። ጉዳትም ትንሽ እያስቸገረውም ቢሆን ዛሬ ግን ወደ ቋሚ አስተላለፍ ተመልሶ የሚገርም አቋም አሳይቶ 1 አሲስት ማስመዝገብ ችሏል። ሊዮም ይመቻል። እንደ አጠቃላይ ጨዋታውን ተቆጣጥረን በልጠን ያሸነፍንበት መንገድ አፕሪሼት የሚደረግ ነው። ቀጣይ በፕሪሚየር ሊጉ ዌስትሃምን እንገጥማለን። ከዛ በፊት አትሌቲኮ ማድሪድን እናገኛለን። ኤንዌስ ሁሉም ጨዋታ ያማረ እንደሚሆን እርግጠኛ ነኝ። ገነርስ የመቻቹ ዛሬ የአጥቂ መስመራችን ስለሚገባቸው በቃ ትልቁን ክብር ያገኛሉ። ነገር ግን ዲፌንሳችን አይታችሁታል። አልኮራችሁም ወይ ነው? ሳሊባ ዛሬ ኖርማል ነበር። እንደውም የሆኑ ኳሶችን ይዞ ለመውጣት ሲሞክር እየተቸገረ ነበር ነው የቀረው ሶሊድ። ነገር ግን ጋብሪኤል ደበበ ማጋሌ ሲያወጣ የነበሩትን ዲያጎናል ፓሶች አይታችኋቸዋል ማለት በጣም ለቡድናችን ጠቃሚ ፓሶችን እየወጣ ነበር። ሪካርዶ ካላፊዮሪ ሲኖር ደግሞ የአጥቂ መስመራችን ምን ያክል ዳይናሚክ እንደሆነ ታውቃላችሁ። በዋነኝነት ግን ስለ አንድ ሰው ላወራ
ያለፉትን ሳምንታት ማለት ረግጠው የነበረ ሰው ነው። ዛሬም ዲፌንስ ላይ የሆኑ ችግሮች እያየን ነበር አለ ከኮንሲስተንሲ ጋር ምናምን ነገር ግን አታክ ላይ በጣም የሚገርም ነበር ዛሬ ቤን ዋይት። እሱን ልብ ብላችሁታል? ልብ ብላ እስከሚወጣበት ደቂቃ ድረስ እየሞከረ ስፔሻሊ ፈርስት ሃፍ ላይ ከሳካ ጋር የነበራቸው ይሄ ሊንክ አፕ ፕሌይ ማለት ነው በቃ በጣም ነበር ያስደስት የነበረው። ዲፌንሳችን ዛሬ ሚድፊልዳችን ዴክላር የሚገርም ፐርፎርማንስ ነው ያሳየው። ስኬሊ ብትሉ ኤዚ ናት ዛሬ ደክመኝ ነበር አረ ዛሬ ፈታ በሉልኝ፣ ፈታ በሉልኝ። ፎሎ ኮፒ እያደረጋችሁ ይበቻችሁ።